ምን መሰለሽ እዛ ጋር ሃይሚን ለምን መታሻት እንድትናገራት እንድትመቻት አልፈልግም አላት አይደለም። እዛ ጋር ኦሬዲ ትክክል ሰርቷል። አስጠነቀቃት። ለምን ትመቻት ዝውር ብሎ ኦኬ እሺ ያለ እሷ ማባበሉ ለምን አስፈለገ? እሱ ፓርት አስጠልቶኛል። ኦሬዲ እኮ ስራ እኛ እያወራን ያለነው ስድብ ምናምን ሳይሆን የሆነ የሚያስጠላ ፓርት ነው እያወጣን ያለነው እንጂ ከሁለቱም ጥላቻ ኑሮ የለበትም ነው። አሁን እኛ ይኸውልሽ እንዲህ ያለ አሰራር መሆን የለበትም። እሷን አሁን ልጅቷን ሄዶ አስጠነቀቀ። ለምን መታሻት አናድዶችን ተመልሶ ሄዶ ደግሞ እሷን ማባበል የለበትም። እሱ ፓርት ነው ያስጠላኝ። እኔ ፓርት ያስጠላል። አለ ወንድ አቀደም እንዳደርሽ ካሁን በኋላ አልፈልግሽም ህይወት አለኝ ህይወቴ ላስተካክል ብሎ ያለው ቃል ተናግሮ ማባረር ይችል ነበር። የሶስት ድራማው እኮ ድራማው እኛ እኮ ስራውን ይስሩ። እነሱ ከተመቻቸው ይመቸናል። እኛን እየደበረን ያለው ምንድነው? አንዳንድ አማርኛ ቃላታቸው ትምህርት አይሆንም፣ ያስጠላባቸዋል። በእነሱ አያምርም ነው አይደል እንዴ? ልፋታችን ደግሞ አይደለም ዛሩ አይደለም። እነሱ ትላንትና እንግዳት እናስተናግድ ነበርን ብሎ ኦዲየንስ ለምን ያንጻጫል? ለምን ያለ አሁን ለኦዲየንስ ገባሽ? ጥሩ ነገር ማቀርቡበት እቺን አንድ ወር ጥሩ ነገር ብሎ ባስተላለፉ ጥሩ ነው። ለምን ያለው ሁኔታ ጾሙም ስላለ መረዳት አለባቸው። ገባሽ? መረዳት አለባቸው። ኦዲየንስን መረዳት አለባቸው። ኦዲየንስም እኮ በሳድ ቢናገሩም አይፈረድም። አሁን አይደለም የምር ካልን ማለት ነው። ዛሬ የምትሰደበውን አምጥቶ ይሰድባት። ዛሬ ብትሰደብ እሱ አሁን ለምን ተሰደበች ተብሎ ይጠይቃል። ብሩክ መጠየቅ የለበትም። ይሄ እኮ ንግግር እኮ ከኦዲየንሶቹ የወጡ ቃላቶች ናቸው። አሁን እየተደከበት እንዴ ድጋሚ ሊያሰድባት እኮ ነው የመጣው። ልትሰደብበት ነው የመጣችው ሃይሚ ኖ ቀበጥዬ ከተመቸን ይመቸናል እኮ ያልኩት ምንድነው እነሱ ስራውን እንቀጥልበት ብለው ከሰሩ ይስሩ። ግን ንግግራቸው ያስጠላል ነው ውዴው። ንግግራቸው በጣም ያስጠላል። ታውቂዋለሽ በሆን ምልማኛው የነበረው ዛራ ንግግራቸው ብቻ ሳይሆን ስራው ራሱ እንደ ራሴ እኔ ሴት ልጅ እንዳለ ማለት አንዳንዴ ስታስቢው እውነቱን እንነጋገር ከተባለ የዛሬው ስራ በጣም የወረደ ነው። ስራ ነው ግን የወረደ ነው። ወንድ ልጅን ከፍ ሴት ልጅ ምንድነው ተመራጭ ምንድነው መርጠው እንደምንድነው የሚባለው how to explain አልገባም። በጣም ዛሬ ተናድጃለሁ። በእውነት በጣም ተናድጃለሁ። ሴቶችን ሁለቱን ሴቱ አወዳድሩ ማለት ምንድነው? እንዴት ብዬ ልናገረው? ብቻ መናገር ራሱ አልችልም። በእውነት የዛሬ በጣም ያስጠላል። በጣም የወረደ ነው ይሄ። እንደውም ባይጭኑት ይሻላቸው ነበር የዛሬው። ሁሉ ጊዜ ሃይሚ እንደወደቀች ሃይሚ ወድቃ ስለሰራች እሱ ቢዩ እንዲጨምር ነው። ይሄ አልገባኝም። በእውነት እናደዳል። እንደዛ መደረግ የለበት። አንዳንዴ እንኳን የሆነ እንትን ይቀይሩ እስቲ። ወይ ሃይሚ ተፈቃሪ ሆና እስቲ አይዲ አንስታቸው ይቀይሩት። ሁሌ ወንድ ልጅ ከሴት ልጅ አይደብራል በጣም። እኛ ሴቶች እኮ የተከበርን ነን። እናት ኧረ በጌታ እንዴ ተመርጬ ነው እንጂ መርጬ ነው። ኧረ በጌታ እንዴ ነገር የለም። አንዳንዴ ወደ እውነታው እንሂድ። ህይወትዬ የነሱ ስራ ምን መሰለሽ? ከመጀመሪያ ጀምሮ ስራ እየሰሩ ሲመጡ ጀምሮ በፊትም የጀመሩት ነው። ሁልጊዜም ቢሆን እኔ ሁልጊዜ የምናገረው ነው። ይሄ እውነተኛውን ነገር ነው የምናገረው። ብሩኬ ስራውን ይጀምረዋል፣ መጨረሻ ላይ የምትጨርሰው ሃይሚ ናት የምትጨርሰው። አንድ በይ። ሲቀጥል ደግሞ ሁልጊዜ ስራ ብለው አሃዱ ብለው ተመካክረው ስራ ሲጀምሩ ምንድነው ብሩኬ ተወዳጅ ተፈላጊ፣ ሃይሚ በመሃል ተጨቃጫቂ አድርገው ነው የሚያመጡት ስራው። ይሄን እሷ ወዳበት አሁን ይሄ ምን ትምህርት አለው? ምንም ግን እነሱ ሲያመጡት የስራውን እኮ አይዲያውን ሲያመጡት እነሱ ተመካክረው ነገር ደግሞ ይሰለቻል አይደለ? ሁሌ አንድ አይነት ነገር ይሰለቻል። አሁን ከሶሲ ጋር የተሰራው ነው ኮፒ ፔስት በይው ይሄን የተሰራው ዛሬ። አዎ በተለይ የሪከርዱ ግን አንድ የምለው ነገር አለ። አሁን የሚሳደቡ ሰዎች
ስራ መሆኑን አውቀው እንኳን አይስገቧቸው። በቃ ዝም ይበሏቸውና ይምከሯቸው። በቃ ይሄ ነው የሚያስፈልገው። ለምን እልህም ተያይዘው ናንዬ እዚህ ጋር ያልገባሽ ነገር አለ። ናንዬ አንድ ነገር ልንገርሽ። እንደዛ እንዲሆን ካልተፈለገ ለምን እንደዚህ አይነት አይዲያ ያመጣሉ? አሁን እኮ ሰውም እኮ እየተጨነቀ ነው ያለው። ለምን ለሰው ለኦዲየንስ አያስቡ? አልኩሽ እኮ ይኸውልሽ፣ እንትን ባይሆን አይጭኑም ነበረ። ይሄ እኮ 12 ሰዓት እና 8 ሰዓት ሙሉ ጾመው በባዶ ሆዳቸው በማረፊያቸው አርፈው ቁጭ ብለው ይሄንን ቪዲዮ ሲያዩ አስቢው። በውስጥሽ የሆነ ነገር እንኳን ምግብ እንኳን አይበላልሽም። እስቲ ውስጥሽ ቁስል ካለ እኮ እንዴት ምግብ ይበላሻል? አንዳንዴ ሰልፊሾች አሉ። እናንተን አይደለም የምለው እነሱ ነው ሰልፊሾች አይሆኑ። ለምን ብትይ ሁሉ ጊዜ ለዶላር ብቻ ከመሮጥ ለተመልካችም እነሱ ለሚመለከታቸው እነሱን እዚህ ድረስ ላደረሷቸው ማሰብ አለባቸው። ሁሉ ጊዜ የራሳቸውን እይታ ብቻ አዩ። ባለ ኮሜንት እንድትሰደብ ምናምን ኖ ምላሳም ሳይሆን ህይወትዬ ምላሳምነት ህይወትዬ ምላሳምነት ሳይሆን እዚህ ጋር ምላሳምነት ሳይሆን እንትናቸው የሆነ ቃላት አለዋወጣቸው ያመጡት አይዲያ ይሰለቻል። በዚህ በጾሙ ምክንያት ቢቀይሩት ነው እነሱ ምርጫቸው እነሱ ያውቃሉ። ግን ደግሞ ይቀይሩት ነው አይዲያውን ይቀይሩት ነው እንጂ እኛ እኮ ተሳድበን አንተ እንደዚህ ነው አንቺ እንደዚህ ነው ብለን አይደለም። ማይላቭዬ እንድነሽ ውዴ እና ይሄ ነገር ነው። ሳቂ አንቺ ምን አለብሽ? በሚያዩት አንፃር ነው እኮ የሚናገሩት እና የሚሳደቡት ከሚያዩት ነገር ነው። እነሱን አልፈርድባቸውም። በሚያዩት አይደለም። አንድ ነገር እኮ አለ። ይኸውልሽ እንደ እውነታው ከሄድን እነሱ አሪፍ ላይፍ አሪፍ ነገር እያሳለፉ ኦዲየንሱን ለምን እዚህ ጋር በስራ የተጨናነቀው ኦዲየንስ ለምን ጭንቅላቱን ይበጠብጣሉ? እኔ እሱ እኮ የሚገርመኝ እኮ እውነት አንዳንዴ ለራስሽ ብቻ ሳይሆን ለሌላን ሰው እንደማሰብ ያደርጉ እነሱ ከበስተጀርባ ከ30 ደቂቃ ቪዲዮ በኋላ ፍቅር ናቸው እናውቃለን። ግን እዚህ ጋር ግን ስንት አለ እውነት። እኔ በጣም እነሱማ ምን እንትን አለባቸው። አስቢ ደግሞ ምን ያህል ደግሞ ሃይሚን የሚወዳት ሰው አለ እዚህ ጋር። ሃይሚ መሬት ላይ ወድቃ ሲያዩ ደግሞ ስንት ደግሞ እዚህ ምናልባት ደግሞ አይተውም ስንት ልጅ በየገስቱ እያለቀሱ በነገራችን ላይ ህይወትዬ አንዳንዴ በአንዳንድ በኩል በአንዳንድ ኦዲየንስ ስታስቢ ኒኒዬ ልንገርሽ፣ በአንዳንድ በኩል በአንዳንድ ኦዲየንስ ስታስቢ ሃይሚ እንኳን የሰራችው ትሄድበት የሚያስብልሽ ነገር አለ። ለምን ብለሽ ስትጠይቂኝ ምክንያት ስትጠይቂ ምንድነው ባለፈው ላይቭ ላይ ስትገባ ራሷኑ የሚወዷት የራሷ ሰዎች ናቸው አይደለ? እንደዛ እሱንም እሷንም ዝቅ ሲያደርጉ የነበሩት በይ ብሩኬ ላይቭ ላይ ሲገባ የሱ ጓደኛ የሷ እህቶች የሷ እንትነን ብለው ነው እሱን እንደዛ በቃ ዝቅ ሲያደርጉት የነበረው። እሷ ምን ብላለች? ምን ብላለ ፎክራ ነበር። የሆነ ተሰምቷታል። ለዛም አንዳንዴ ለኦዲየንስ ምክንያት እሷን የሚያከብራት እናከብርሻል ብለው ዝቅ የሚያረጉ አንዳንዴ ስታስቢው የሆነ ስራውን እንኳን የሰራቸውም ታያለሽ። እውነቴን ነው። ለምን ወደድንሽ ብለው ዝቅት ያረጓት እያየንም ነው እየሰማንም ነው። ትሄድበት ታያለሽ። አንዳንዴ ደግሞ ለምን ብለሽ ታያለሽ። ሃይሚን የሚሰድቧት ታውቆ ፎቶ አድርገው እኮ ነው የሃይሚን ፎቶ አድርገው እኮ የእሱ ናቸው እኮ እኔ ገብቼ እኮ አይቻለሁ እኮ እንጂ የሃይሚ እህቶች አይደሉም። ፎቶ ቀይረው እኮ ነው ዛሬ ፎቶ ቀይረው ነው ፖስተው ነው የምናየው። በምን ታውቂያለሽ? በምን ታውቂያለሽ? እንደዛ ነው እያንዳንዱን ቆይ አንዴ ባለ ኮሜንቷ እነሱ እኮ ተጨነቁልን ተጠባቡልን አላሉም። እና እናንተ ለምን ትጨነቃላችሁ? አንደኛ ድራማ ነው ብላችሁ ምን ችግር? እኛ እኮ አሁንም ድራማ ነው እኛ እያልን ያለ ነው። አንዳንድ እህቶቻችን በስደት ተቀምጠው የሚያለቅሱ አሉ፣ ራሳቸውን የሚያጠፉ አሉ፣ ራሳቸውን ጉዳት እነሱን የሚወዷቸው ስላሉ ለእነሱ ሲባል በፍቅር መምጣት ስላለባቸው ስህተታቸውን የቃላት አጠቃቀማቸውን እሱን እንጂ እየተናገርን ያለ ነው እኮ እኛ ስራ አይደለም ብለን ወይንም እየተሳደብን አይደለም። በምን ወይ ነው እናንተ የሚገባችሁ? እኛ የምናወራው አማርኛ እኛ እኮ ምክር ነው። ምክር ስላችሁ ደግሞ ብዙ የሚወዷቸው ሰዎች ስላሉ
ለነሱ ሲባል በፍቅር እንዲመጡ ስለምንፈልግ ነው። ሁልጊዜ ደግሞ አንድ አይነት ስራ በጣም ነው የሚያስጠላው ነው የኛ አባባል እንጂ አሁንም ነገም እኮ ለኛ ልታስተምሩን አይደለም። ስራ መሆኑን እኛ ልናስተምራችሁ እንችላለን እንጂ እናንተ አትነግሩን። ስራ መሆኑ ሳይጠፋን ቀርቶ ሳይሆን ብዙ የሚጨነቁ ሰዎች አሉ፣ ብዙ የሚያለቅሱ ሰዎች አሉ። ለነሱ ሲባል አይዲያውን ቀይሩት። በፍቅር ንቶለ ነው የኛ ድምጽ እየሆናቸው ነው እንጂ እኛ እኮ ምንም አይጨንቀንም አይጠበንም። እነሱ ከተማለኝ ግን ደግሞ ስተት ናቸው። ስተት የሚሰሩትን ስተት ነው እንላለን እንጂ ለኛ ተመችቶናል ከተመቻቸው። ግን አንዳንድ እህቶቻችን በስደት እንዴ ከስራ እየተባረሩ ነው፣ ራሳቸውን እያጠፉ ነው፣ ሲጾሙ ውለው ብዙ እየተበሳጩ ነው። መውደድ እኮ በጣም መጥፎ ነገር ነው እንዴ። ለነሱ ደግሞ ስደተኛ ነን እኛ፣ በስደት ላይ ነው ያለ ነው። ለነሱ ድምጽ እየሆናቸው ነው። እነሱን የሚወዱ ሰዎች ስላሉ ወደ ራሳችሁ ተመለሱልን እያልን ነው። ኦሪል መስሎ የሚታያቸው ሰዎች ስላሉ ነው ነው የሚገባቸው እንዴ። ሹሃደ ሐረካት ወላሂ አልዓዚም ሹ ምሽክላ ያኔ ታያቸው